ያም የሚነዳችሁ መሆን የለበትም ወገኖቼ። ብሉኑ በተለይ በዚህ ዘመን አደራችሁ እርግባቱን እኛም አደነዘዝናቸው እንደ እርግብ የዋዎቹ ነው እያልን ከየዋም አልፋችሁ በጎናችሁ ስለዚህ ባካችሁ በዚህ ዘመን እንደ እባብ ልባሞች ሁኑ ያለው። እንደ እባብ ልባሞች በእግር ጥፍራችን ቆመን ስለ ቤተ ክርስቲያናችን የምናዳምጥበት ጊዜ ላይ ደርሰናል። ብዙ አስመሳዮች ገብተውብናል። ብዙ አስመሳዮች እንፈውሳለን የሚሉ ብዙ ሰዎች አሉ። በተለያየ ስፍራ ላይ የራሳቸው ኔትወርክ የዘረጉ። እኛ ዳኛችን እግዚአብሔር ብቻ፣ እኛ ፈዋሻችን መድኃኒዓለም ብቻ። ራሱን አሳልፎ በቀራንዮ ራቁቱን የተሰቀለ ማን ነው? ለልጁ ሲል ራቁቱን ተሰቅሎ ልጄን ነፃ አውጣለን ይስዋለት ውስጥ ልጃችን ፍርድ ቢፈረድበት እናት ልጅሽ ነፃ እንድትወጣ በሕዝብ አደባባይ ራቁትሽን ቁሚ ብትባል ማን ነው የምትቆመው? አባታችን ልጅህ ነፃ እንዲወጣ ካስፈለገ ከፍርድ እንዲያመልጥ ካስፈለገ ና ራቁትን ቁሚ። ለእያንዳንዳችን ሰላም ያጣነው መንታ ላይ ስለቆምን ነው። ያዕቆብ ምዕራፍ 1 ከቁጥር 7 እስከ 8 ሁለት ሐሳብ ያለው አለ። በመንገዱ ላይ የሚወላውል ከጌታ ዘንድ አንዳችም ዋጋ ያገኘ ነው። አንዳችም ዋጋ ያገኘ በመንገድ ላይ መወላወል ያስፈልግ። መንገድ የተባለችው እቺ ሃይማኖት ነች። ይሄ ለምጻም ሰው ወላወለ በተራራ በወረደ ጊዜ ብዙ ሕዝብ በተከተሉት ጊዜ እሱም ሳይወላውል ቀጥሎ መጣ። ይሄ መቶ አለቃ ሳይወላውል ወደ ክርስቶስ መጣ ይላል። ልጄ አድንልኝ አለው። ልጄ ክፉኛ ጋር እንዲጫወትበታል። አንዴ ከሳብ አንዴ አጉል ቦታ ይጥለዋል። የምትዳትነው የምትፈውሰው አንተ ብቻ ነህ አለ። የምትፈውሰው ማ ብቻ? የምትፈውሰው ማ ብቻ? ዛሬ የሚፈውሰን ማ ብቻ ነው? እግዚአብሔር ብቻ ነው ወገኖች። እሱን አምባ መጠጊያ አድርጎ እሱን ያዙ ወገኖች። ከሱ ውጭ ሌላ ምንም ነገር የለም መደበቂያ። መርከቡን የሚያረጋ ማዕበሉን ጸጥ የሚያደርግ አጋንንትን የሚገስጽ ዕውራንን የሚያበራ ወገኖች፣ ለምጽን የሚያነሳ ሽባን የሚተረትር ጎባጣን የሚያቀናው የቀራንዮ በግ የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። ስለዚህ ዛሬ ያ ዓይነ ስውር ወይም ያ መቶ አለቃ ወደ ጌታ መጥቶ ተማጸነ። ጌታችን ኢየሱስ ክርስቶስ ይሄ ሰው ሲማጸን ግን ምን አለ? አቤቱ ጌታ ሆይ ልጄን አድንልኝ፣ ነገር ግን አለ አንተ በእኔ ቤት ትገባ ዘንድ አይገባኝም። በቤቴ ልትገኝ አይገባም። ዛሬ ስንቶቻችን የማይገባ ነገር በቤታችን አለ? በቤተ መቅደስ የሚገባውን ቅባ ቅዱስ እያን ከግለሰብ እየሸመትን በቤታችን አላስቀመጥም። በእኔና በእናንተ እጅ መቀመጥ የማይገባቸው በቤተ ክርስቲያን ብቻ መቀመጥ የሚገባቸው ቅዱሳን ስዕሎቻችን የቤታችን ማድመቂያ ያላደረግናቸው። ጥሩ ነው ስዕል አድርጎ መማፀን፣ ነገር ግን ከምንማነጽንበት ከምንጸልይበት ይልቅ ለእይታ ለቤታችን ማድመቂያ ያደረግናቸው ብዙ ስዕላቶች አሉ። ብዙ የእግዚአብሔር የሚሆኑ ዕቃዎች በቤታችን ነው። አንተ በቤቴ ጣራ ልትገባ አይገባም። ከዚህ ወደ ቃልም ብቻ ላክ። ወገኖች ዛሬም በዚህ ቤተ መቅደስ መጥተን ጌታ ሆይ በቤቴ ጣራ ልትገኝ አይገባም፣ ነገር ግን እዚሁ ማዳን ትችላለህ፣ አድነኝ ልንል ነው ለዚህ መጣ። አድነኝ በኃጢአት ቆሸሸው ልቦናችን፣ በኃጢአት የታወረው አይነ ልቦናችን እንዲያበራልን ነው ልንማጸን የመጣ። ስለዚህ ወገኖች ይህቺ ቤተ ክርስቲያን የድህነት የፈውስ ነች። ያ ዓይነ ስውር ያ ለምጻም ያ መቶ አለቃ የመጣው ወደዚች ቤት ነው የመጣው፣ ጌታ ወደሚገኝባት። ዛሬም እናንተ ጌታ ወደሚገኝባት ቤት መጣችኋል። ይህችን ቤታችኋን ግን ተንከባከቧ። ይህችን ቤተ ክርስቲያን ሰራን በቃ አይደለም። ይህችን ቤተ ክርስቲያን ከሰራን በኋላ ዋዛ ፈዛዛ
ይህችን ቤተክርስቲያን ከሰራን ካነጽን በኋላ ውስጣችን በንስሐ ሊታነጽ ይገባል። ክፋት፣ ምቀኝነት፣ ተንኮለኝ ከውስጣችን ሊወጣ ይገባል። ይህ ቤተ መቅደስ እናየው እንደሚያምር ሁሉ እኔና እናንተ እግዚአብሔር ምቹ ቃል ነው ይገባል። እግዚአብሔር ዛሬ ያጣው አዲስ ቤተ መቅደስ የሚሰራለት አይደለም። አዲስ ሰው ነው ያጣው። አዲስ ልብ ነው ያጣው። አዲስ ልብ፣ ንጹህ አእምሮ ነው ያጣው። ንጹህ አእምሮ፣ ንጹህ ልብ ነው ያጣው። ስለዚህ ባካችሁ መቅደሱ መልካም ነው። ነገር ግን በዚህ ቤተ መቅደስ ውስጥ ስጋውና ደሙን የሚቀበሉት ሕፃናት ብቻ እናደርጋቸው። መድኃኒቱ ያለው እዚህ ነው። ሐኪም ቤቷ ነች። ይችን ሐኪም ቤት እንጠቀምባት። የሰራ ነው፣ ያነጽ ነው፣ የደከም ነው፣ የወጣ ነው፣ የወረድ ነው። ይህን ቤተክርስቲያን ለመስራት ለመዳን ነው። የምንድነው ደግሞ ብር ስለሰጠን ብቻ አይደለም። የምንድነው ደግሞ ቀለም ገዝተን ስለቀባን አይደለም። የምንድነው የዘላለም ድህነት የሚሰጠውን የክርስቶስን ስጋውና ደሙን ስንቀበልበት ብቻ። በዚች መድኃኒት ቤት ደግሞ ማን አለ? ማን አለ? አሜን፣ እግዚአብሔር አለ። እችን ተናገር ላቁ። አንድ ሰው የደም ብዛት ታማሚ ሊሆን ይችላል፣ ወይም ስኳር ሊኖርበት ይችላል፣ ሌላም የከፋ በሽታ ይኖራል። ዶክተር ደብዳቤ ጽፏል። የበሽታውን አይነት ጽፎለትና ለማን ይሰጠዋል? ለማን ይሰጠዋል? ለታማሚ ይሰጣል። ዶክተሩ መድኃኒት ይሰጣል ይሰጣል። የሚሰጠው ምንድን ነው? ከመድኃኒቱ ጋር ከበሽታው ጋር የሚስማማ መድኃኒት ይጽፍለታል። በዚህ ሂድና ፋርማሲ ግዛርን አይለውም ይለዋል። ያ ታማሚ ምንድነው የሚያደርገው? ከዛ በኋላ ያችን ፔፐር ያችን ወረቀት ይዞ በየፋርማሲ ምን ይሆናል? ይዞራል። መድኃኒት ጥየቃ። ፋርማሲው በሙሉ ዝግ ቢሆን መድኃኒቱን ማግኘት ይችላል? ወረቀቱን ብቻ ስለያዘ መዳን ይችላል? ወገኖቼ መድኃኒቱን ወልዳ የሰጠችን ድንግል ማርያም ነች። የእኛ ፋርማሲ ድንግል ማርያም ነች። ስሟ የተመሰገነ ነው። መድኃኒቱን ያገኘንባት ፋርማሲዋ ድንግል ማርያም ነች። ለዚህ ነው አዳም 5500 ዘመን ፋርማሲ እስከሚከፈት መድኃኒት ያጣው። ዛሬ ይችን ፋርማሲ ለማዘጋት ብዙ መናፍቃን፣ ብዙ ዲያብሎስ ይጥራል። ግን ፋርማሲ እየተዘጋ ሳይሆን አዳዲስ ፋርማሲዎች እየተከፈቱ ነው ያሉት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። አልተዘጋችም ይች ቤተክርስቲያን። እንደ ጠላት እንደበዛብን ቢሆን መድኃኒት ባጣን ነበር። ይቺ መድኃኒታችን ደግሞ መድኃኒቱን ወልዳ የሰጠችን ድንግል ማርያም ነችና እግዚአብሔር አምላክ ከመድኃኒቱ እንዳያርቀን የአምላካችን መልካም ፈቃድ ይሆንልን።